ሰላም ወደ አድማጮቻችን ጂቲአይ ስፖርት ነው። ወደ አድማጮቻችን በዛሬ ፕሮግራማችን ዩናይትድ የመሃል ተከላካይ ለማስፈረም እንደሚፈልግ ስለ ኤሊዮት አንደርሰን እንዲሁም ስለ ሌሎች መረጃዎች ይዘን መጣናል። ሌላኛው የዩናይትድ እንግዲህ በሀገራት ጨዋታ ላይ መሆኑን ተከትሎ ብዙ መረጃዎች እየወጡ ይገኛሉ። ቪቴክ የዩናይትድ ከ21 ዓመት በታች ቡድን ግብ ጠባቂ የሆነውን በብሪስተን የሚገኘው ግብ ጠባቂ የወሩ የሊግ አንድ ምርጡ ግብ ጠባቂ ተብሎ ተሸልሟል። ታዲያ ይህ ተጫዋች ይህንን ብቃቱን ይህንን ፐርፎርማንሱን ማሳየቱን ተከትሎ ወደ ዩናይትድ የመመለስ እድል ይኖረዋል ወይ በሚል እንግዲህ ዩናይትድ አሁንም ይህንን ተጫዋች እየተከታተለው ይገኛል። በዋናው ቡድን ውስጥ ተፎካካሪ እንዲሆን ይፈልጋሉ። ታዲያ ይህ ሁኔታ ላይ እንግዲህ የተስተካከለና ውጤታማ እንዲሆን ዩናይትድ መልማዮች በሚገባ እየሰሩ ይገኛሉ። ተጫዋቾቹን አንደኛ የተሻለ ገንዘብም ይገኝበታል ብለው ያስባሉ። እነዚህና ሌሎች መረጃዎችን ይዤ ተመልሼ መጥቻለሁ። ወደ አድማጮቻችን የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ይሆናል። ታዲያ ዩናይትድ በጥር የዝውውር መስኮት የአማካይ መስመር ማስፈረም ይፈልጋል። የአማካይ ቦታ ማስፈረም መፈለጉን ተከትሎ በብዙ ተጫዋቾችን እንደ ድል የሚያዩበት ሁኔታ አለ። አንደኛው ካርሎስ ባሊባን የሚመለከት ነው። እንግዲህ ካርሎስ ባሊባን ካያችሁ በዘንድሮ ውድድር ዓመት የአቋም መውረድ ላይ እንደሚገኝ ይታያል። በግልጽ ያንን ፐርፎርማንሱን ተከትሎ የተሻለ ጥሩ ፐርፎርም የሚያደርግ ተጫዋችን ፍላጎታቸው አለ። ስለዚህ ኤሊዮት አንደርሰን፣ አዳም ዋርተን፣ አንጀሎ ስቲላ፣ ኮነር ጋላገር፣ ሞርተን ሂምላንድ፣ አንድሬ ሳንቶስ እና ጃኦ ጎሜዝን እነዚህን በሙሉ አማካኞች በዝርዝራቸው ይዟል። ታዲያ እነዚህን አማካኞች በሁለትና በሶስት ሁኔታዎች ነጥለው ወይም ደግሞ ሁኔታቸውን አይተው መክፈል ይፈልጋሉ። እንዴት አድርገው ይከፍሏቸዋል ብላችሁ ካሰባችሁ የካርሎስ ባሊባ ወቅታዊ ብቃት ጥሩ ባይሆንም ብራይተን የመሸጥ እድል ሊኖረው ይችላል። ዩናይትዶች በጥር ይሞክራሉ ያንዱ ነው። ነገር ግን ከነዚህ ሁሉ ተመራጭ ተጫዋቾች የመጀመሪያው የዩናይትድ ታርጌት ኤሊዮት አንደርሰን ሆኖ ነው የታየው። ኤሊዮት አንደርሰን በጣም አስደናቂ ምርጥ ብቃቱን እያሳየ ይገኛል። ታዲያ በኤሊዮት አንደርሰን ጉዳይ ቤን ጃኮብስ አዲስ መረጃን አወጥቷል። የተጫዋች የመልቀቂያ አንቀጽ አለው ከ100 እስከ 120 ሚሊዮን ፓውንድ የሚሆን ሳይሆን እንግዲህ በኖቲንግሃም ፎረስት ብቃት ላይ የሚመረኮዝ ነው። ቡድኑ በቻምፒዮንስ ሊግ ላይ መሳተፍ የሚችል ከሆነ ዋጋው ከፍ የሚል ይሆናል። ቡድኑ ወደታች የሚወርድ ከሆነ ደግሞ ዋጋው መካከለኛ ሆኖ የሚገኝበት እድል ሊኖር ይችላል። ታዲያ ዋጋው ግን 100 እና 120 ሚሊዮን ፓውንድ አይደለም በማለት ቤን ጃኮብስ ዘግቦታል። ታዲያ ይህ ማለት ዩናይትዶች ከፍተኛ ገንዘብ ማውጣት ከቻሉ ከ100 እስከ 120 ሚሊዮን ፓውንድ በጥር የማስፈረም አቅም አላቸው። ከዚህ በፊት ቼልሲ ከቤኔፊካ ኤንዞ ፈርናንዴዝን ለማስፈረም ያደረገውን አይነት ጥረት ማድረግ ይጠበቅባቸዋል፣ እንደዚህ አይነት ትልልቅ ፊርማዎችን ለማስፈረም። ነገር ግን ቶማስ ቱሄል ለተጫዋቹ ነግረውታል። በዚህ ብቃቱ የሚቀጥል ከሆነ የአውሮፓ መድረኮች ላይ የሚደምቅበት እድል ይኖራል። በአውሮፓ ሊግ ጥሩ ፐርፎርም እያደረገ ነው። ያ ብቻ ሳይሆን የዓለም ዋንጫም የስብስቡ አካል እንደሚሆን ይጠበቃል። ሌላኛው እንግዲህ አዳም ዋርተንን የሚመለከት ነው። አዳም ዋርተን ሁኔታ ለዩናይትድ እንግዲህ ሁለቱን ከፍተኛ ገንዘብ የሚያወጡባቸው ቢሆንም ከመጠኑ ያለፈ ገንዘብ ግን ዩናይትድ የማውጣት ፍላጎት የለውም። ትክክለኛ በጀት በትክክለኛ ሁኔታ የሚገኙ ተጫዋቾች ሊሆኑ ይጠበቅባቸዋል። ታዲያ እዚህ ላይ ሌላኛው መነሳት የሚጠበቅበት ነጥብ የሚመስለኝ ሌሎችን ተጫዋቾች ግን ዩናይትድ ማስፈረም አሁንም ይፈልጋል። የካዝሜሮን የኮንትራት ጉዳይ ድርድር እያደረጉ ነው። ከዛ ውጭ ደግሞ እንደ ሞርተን ሂምላንድ ያው በጣም አስቸጋሪ የሚያደርገው ድርድር አንዱ የሞርተን ሂምላንድ ራሱ ለማስፈረም ቢፈልጉ አንደኛ የተጫዋቹ እድሜ አንዱ ትልቁ የሚነሳው ሁኔታ ነው የሚሆነው። ነገር ግን ስፖርቲንግ ሊዝበንን በቀላል አይለቀውም። ኮነር ጋላገር አሁንም አትሌቲኮ በቀላሉ ይለቀዋል ተብሎ አይጠበቅም። አንድሬ ሳንቶስ ሌላኛው ተጫዋች ነው፣ አስቸጋሪ የሚያደርገው ይሆናል። ከቼልሲ ነው ለመምጣት የሚፈልገው። ታዲያ ጃኦ ጎሜዝ ወልቭስ ወደ ታችኛው ዲቪዥን የመውረድ እድል ካለው ትክክለኛ አማራጩ ነው። በጥር ይህንን ተጫዋች ሙከራ ማድረግ የሚጠበቅባቸው ይሆናል። ይህ ብራዚላዊ በጣም ጥሩ የሆነ የአማካይ መስመር ነው። በተለይ ፕረስ የሚያደርግበት መንገድ በ8 ቁጥር ቦታ ላይ መሰለፍ የሚችል ነው። መከላከሉን ከማጥቃቱ ጋር ማጣማር የሚችል ነው። በተለይ ኳሱን ፕሮግረስ በማድረግ በኩል ደግሞ ጥሩ ተጫዋች ሆኖ ይታያል። ታዲያ ሌላኛው አማራጭ ሊሆን የሚችለው ይህ ተጫዋች ነው የሚሆነው። ታዲያ ዩናይትድ ከነዚህ ተጫዋቾች በጥር ግን ቅድሚያ ሊያስፈርሙት የሚችሉት ብሎ መረጃ ወጡ ያገኘሁት ደግሞ በጣም አስገራሚ የሆነ መረጃ ነው አይቻለሁ። ቦሩሲያ ዶርትመንዱን የመሃል ተከላካይ ሽሎተንበርግ ነው። እንግዲህ ሽሎተንበርግ በጣም ብዙዎቻችሁ የምታውቁት ነው። ይህ የግራ መስመር የመሃል ተከላካይ ነው። ነገር ግን ዩናይትድ ለምን ፈለገው ብለን ራሱ አንዳንዴ ስናስብ ትንሽ አስቸጋሪ ያደርገዋል። ዩናይትዶች አንደኛ የፈለጉበት ምክንያት ይህንን ተጫዋች በክረምት የማስፈረም እቅድ አላቸው። የሚቀጥለው ዓመት ከ91 የሚረዝመው እንግዲህ 25 ዓመቱ ላይ የሚገኘው ኒኮ ሽሎተንበርግ በጣም አስገራሚ የመሃል ተከላካይ ነው በኔ እይታ። በተለይ በቦል ፕሮግሬሽኑ በኩል እንግዲህ ፉችስ ነው ይዘው የወጡት መረጃውን። ዩናይትድ፣ ሊቨርፑል እንዲሁም ደግሞ ባርሴሎና የዚህ ተጫዋች ፈላጊ ናቸው። ነገር ግን ተጫዋቹ ፍላጎቱ ወዴት ነው የሚለው ነው። እንግዲህ ዶርትመንድ ተጫዋቹን የመልቀቅ እድል ይኖረዋል። ነገር ግን ሊቨርፑል ይህንን ተጫዋች ይፈልጋል። ነገር በጉዳት ሁኔታ ዩናይትድ ሊቨርፑል ከዚህ ውድድር የሚወጣበት ሁኔታ አለ። ከዛ ውጭ ማርክ ጉይ ላይ ማተኮር ይፈልጋሉ። ነገር ግን ባርሴሎና እና ዩናይትድ ይፈልጉታል። ዩናይትድ ታዲያ ዋጋው ቀነስ የሚል ከሆነ ይህን ተጫዋች በዝውውር መስኮቱ ላይ ለማስፈረም ይፈልጋሉ። አንደኛ ከሉቾ እና ከአይደን ሄቨን የተሻለ ፐርፎርም ያደርጋል ብለው ያስባሉ። ከዛ ውጭ ሉቾን ወደፊት ጠጋ አድርገው ለማጫወት የግራ መስመር ተመላላሽ የማድረግ ዩናይትዶች እቅድ አላቸው። አንደኛ በቁመቱ ረገድ ይህ ተመራጭ ተጫዋች ነው። ከኋላ ኳሱን በሚመሰርቱበት ረገድም በጣም ጥሩ ብቃት ነው። የተጫዋቹን ብቃት በምታዩበት ጊዜ የአየር ላይ አንድ ለአንድ ግንኙነቶችን በማሸነፍ 98% ላይ የሚገኝ በጣም አስደናቂ ተጫዋች ነው። አንድ ለአንድ ግንኙነቶች
አናሊስቶችን 92%። ነገር ግን እነዚህ ሁሉ ቁጥራዊ መረጃዎች በሁኔታዎች የሚመሰረቱት ጀርመን ቡንደስሊጋ ላይ መሆኑን ወዳድማቻችን አትርሱ። በፕሮግሬሲቭ ኬሪ ኳሱን ወደፊት በመውሰድ 91% ላይ የሚደርሱ ናቸው። በጣም የሚገርም የሆነ ፕሮግሬሲቭ ፓስ ማድረግ የሚችል ነው። 90% ላይ የሚቀመጥ ፖዚሽኖችን ማሸነፍ የሚችል ነው። 90% ላይ የሚቀመጥ እነዚህ ሁሉ አስደናቂ ክህሎት ያለው ተጫዋች ነው። ታዲያ ይህ ተጫዋች ሬት ሲደረግ 6.92 ነው ሬት የተደረገው። ታዲያ ይህ ተጫዋች 40 ሚሊዮን ዩሮ ዩናይትዶችን ሊያስወጣቸው ይችላል። ይህ ተመራጭ ደግሞ ተጫዋቹን ሊያደርገው የሚችልበት እድል አለ። እንግዲህ ዩናይትድ ይህንን ተጫዋች ያስፈርመዋል ወይ ነው ለሄቨን እና ለሉቾ ትንሽ አስቸጋሪ ሊያደርግበት ይችላል። ሊሳንድሮ ማርቲኔዝ ከጉዳት እየተመለሰ ይገኛል። ኤደን ሄቨን በቦታው ላይ ታዳጊው ጥሩ ብቃት ላይ የሚገኝ ተጫዋች ነው። ዩናይትዶች ውሳኔያቸው የሚጠበቅ ነው። ነገር ግን እንደዚህ አይነት አንዳንዴ ቡድን ስኳድ ውስጥ ጥሩ ብቃትና መካከለኛ አይነት ተጫዋች በተለይ አሁን ኤደን ሄቨን ገና ታዳጊ ነው። ከዛ ይልቅ እንደ ሽሉተንበርግ አይነት ተጫዋች የምታገኝ ከሆነ የተሻለ የሆነ በመሀል ተከላካይ የግራ እንዲሁም በኳስ ዩናይትድ ከኋላ ሲመሰርት የተሻለ ፐርፎርም የሚያደርግ ተጫዋች ይሆናልና ማቲያስ ዴሊትን በመሀል ተይዞ ሌኒሮ በቀኝ በኩል ከዛ ውጭ የሉክ ሾውን ቦታ መሸፈን የሚችል ተጫዋች ይሆናልና ትክክለኛ ተጫዋች በሚገኝበት ጊዜ በዝውውር መስኮት ላይ አፋፍ ማድረግ መውሰድ በጣም ወሳኝ ይመስለኛል። ጥሩ አይነት አስደናቂ ክህሎት ያለው ነው። በ3-4-3 አጫወት ውስጥ ደግሞ በጣም ወሳኝ የሆነ ሚና የሚኖረው ነው። በጀርመን ብሔራዊ ቡድንም አስደናቂ ብቃቱን የሽሎተንበርግን እንዳየን መረሳት የለበትም። ሌላኛው ተጫዋች የሚሆነው እንግዲህ በጣም በጥሩ ክህሎቱን በጥሩ ሁኔታ የተነሳ የሚገኘው ቪቴክ ነው። ይህ በብሪስተን ሲቲ በውሰት እየተጫወተ የሚገኘው ግብ ጠባቂ ቪቴክ ምርጥ ብቃቱ በብዙ ክለቦች እያስፈለገው ይገኛል። ብሪስተን ሲቲዎች እንደዚህ አይነት ግብ ጠባቂ አይተናናቅም የሚል ነው በቡድኑ ታሪክ። ነገር ግን አስደናቂ ብቃቱ በዚህ ብቻ የሚያበቃ አይደለም። የወሩ ምርጥ ተጫዋች ተብሏል። ዩናይትዶች ይህንን ተጫዋች በሚገባ እያዩት ይገኛሉ። ነገር ግን ወደ ሌላ ቡድን የመሄድ እድል ሊኖረው ይችላል እንጂ በዩናይትድ እድል የማግኘቱ ነገር እንግዲህ አንደኛ ሴን ላሜንስ አሁን እዚህ ስብስብ ውስጥ የተረጋጋ ብቃቱን እያሳየ ነው። ዩናይትዶች እንግዲህ አንደኛው እንደ ዲን ሄንደርሰን የመሆን እድል ይኖረዋል። ዩናይትድ ትክክለኛ ገንዘብን ሙሉ በሙሉ ትርፍን የሚያገኝበት ከሆነ ይህንን ተጫዋች የመልቀቅ እድል ይኖራቸዋል። ያ ጥሩ ሁኔታ የሚሰማው ይሆናል። ሌላኛው እንግዲህ በኦቨርላፕ ፖድካስት ላይ የሚገርም ሁኔታ ለሁለተኛ ጊዜ ኦሌ ጉናር ሶልሻየር ተጋብዞ መጥቶ ነበር። ታዲያ የሚገርሙ ነጥቦችን አንስቷል። ጀደን ሳንቾን ስላስፈረመበት ሁኔታና ጀደን ሳንቾ ስናስፈረም አለ የጆሮ ችግር ነበር በጆሮ ህመምና እነዛ ህመሙ ነው የመጣው። ያ በዛ ሁኔታዎች ውስጥ ቀድሞ ምርመራን አላደረገም ነበርና በሚያሳዝን ሁኔታ የመጀመሪያዎቹን ስልጠና ወቅቶች እያቋረጠ ነበር የሚሰለጥነው። ያንን ተከትሎ ሙሉ ስልጠናዎች ላይ አልደረሰም ነበር። ከዛ ውጭ በወጥነት አንድ አሰልጣኝን ማግኘት አለመቻሉ ራሱ አስቸጋሪ አድርጎት ነበር። እንግዲህ ሳንቾ ከነ ህመሙ ነበር ጥረቶችን ሲያደርግ የነበረው። ይህንን ተከትሎ በጊዜው የክርስቲያኖ ሮናልዶ መምጣት ቦታው ላይ ተፎካካሪ እንዲሆን አድርጎታል። ከዛ ውጭ በፍጥነት የተቀያየሩት የአሰልጣኞች ሁኔታ በሳንቾ ባህሪ አንዱ ተጠያቂ የሚሆን ነው በማለት ኦሌ ጉናር ሶልሻየር አንስቷል። ሶልሻየር፣ ራልፍ ራኒክ፣ ኤሪክ ቴናግ በፍጥነት ተቀያየሩ። ከኤሪክ ቴናግ ጋር ግጭት ውስጥ ገባ። ያንን በመመልከት እንግዲህ ወደ ቼልሲ አቀና። በቼልሲ ጋር ሳይስማማ አሁን አስቶን ቪላ ይገኛል ጀደን ሳንቾ። ዩናይትዶች እንግዲህ 1 ዓመት ኮንትራት የማራዘም ውሉ ላይ አለ። ያንን ግን ፈቃደኛ አልሆኑ። በአጠቃላይ ይህ ተጫዋች እንግዲህ የት ይደርሳል የተባለ ተጫዋች ነው አሁን በዚህ ሁኔታ ላይ የሚገኘው። ታዲያ እነዚህን ሁኔታዎች በሚመለከት በጥንቃቄ ዩናይትዶች እያጤኑበት ይገኛሉ። ነገር ግን ኦሌ ጉናር ሶልሻየር እንዳነሳው ከሆነ የእሱ አጨዋወት በዩናይትድ ቤት ቅርጽ እንደነበረውና ለጀደን ሳንቾም የተሻለ ቦታዎችን ለማመቻቸት እንደሞከረ ተናግሯል። ነገር ግን ጊዜ ማጣቱ በጊዜው ደግሞ የአሰልጣኝነት ህይወት አጭር ነው፣ ውጤታማ ካልሆንክ በፍጥነት መሰናበት የሚመጣ ይሆናል። የአሳሳቢ እንዳደረገበት ተናግሯል። ወደ አድማቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።